ሚካኤል ማለት ድል አድራጊ፣ ሚካኤል ማለት አሸናፊ ማለት ነው። ሁላችንም ጠባቂ መላእክት አሉን። አዎ፣ ስለዚህ እኛ እግዚአብሔርን ማስከፋት የለብንም። በዛሬ ዕለት የምናስባት ቅድስት አፎሚያ ሀገሯ ኪልቅያ ነው። ለልማዱ እኮ ነው መላእክት መስቀል ይዘው የሚሳሉት እንጂ እኛስ መስቀል አንይዝም አላት። እንግዲያውስ ምስለ ስዕል አለ እሱን ላምጣልህ ብላ ብትሄድ አንቆ ሊገላት ሲል ቅዱስ ሚካኤል እንደ ዓይን ጥቅሻ ፈጥኖ ደርሶ አዳነ። ይህ ሰው ሁላችን ስሙንም ባህራን አሉት። ከውሃ የተገኘ ከባህር የተገኘ ሲለው ነው። እግዚአብሔር ጊዜ አለው። በጊዜው መልካሙን ነገር ያሳየናል። በጊዜው የሚጠቅመንን በጎን ጎዳና ይመራናል። ይህ ባህራን በስተመጨረሻ ቅዱስ ሚካኤል ደብዳቤው ላይ እፍ ብሎበት የሞቱን ደብዳቤ ወደ ሕይወት ቀየረ። ይህ ባህራንን ሞት የቀየረ አፎሚያን ከጠላት እጅ ያዳነ እኛንም ከጠላቶቻችን እግዚአብሔር አምላክ ይደብቀን፣ ያድነን፣ ይርዳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች የድንግል ማርያም ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንኳን ለሊቀ መላእክት ቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። እንደ እግዚአብሔር መልካም ፍቃድ ዕለቱን በተመለከተ የተወሰነ ደቂቃ እንማማራለን። እግዚአብሔር አምላክ ለሁላችን ማስተዋሉን ያድለን። በመዝሙረ ዳዊት መዝሙር 90 ቁጥር 11 ላይ እስመ ለመላእክቲሁ የእዝዞሙ በእንቲአከ መላእክቱን ስለ አንተ ያዛቸዋል በሚል ኃይለ ቃል እግዚአብሔር አምላክ ያስተምረናል። በዛሬው ዕለት ቅዱስ ሚካኤል ታላላቅ ተአምራትን ያደረገበት ዕለት ነውና ይህንን ከሕይወታችን ጋር አያይዘን እንወያያለን። እንግዲህ ስለ ቅዱሳን መላእክት በመናነሳበት ሰዓት ላይ ቅዱሳን መላእክት እግዚአብሔር አምላክ ፍጥረታትን መፍጠር በጀመረበት በዕለተ ሰንበት በዕለተ እሁድ የፈጠራቸው ፍጥረታት ናቸው። ቅዱሳን መላእክት ረቂቃን ናቸው። ቅዱሳን መላእክት ጾታ የላቸውም። ቅዱሳን መላእክት አያገቡም፣ አይጋቡም፣ አይወልዱም፣ አይባዙም። ቅዱሳን መላእክት ስራቸው እግዚአብሔርን ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ማመስገን ነው። እውነት ነው። እኛም ተፈጥሯችን እግዚአብሔርን ለማመስገን ነው። እንግዲህ ስለ ቅዱሳን መላእክት በዚህን ያክል እየተወያየን ከሆነ ቅዱስ ሚካኤል ማን ነው የሚለውን እንመለከታለን። እንግዲህ ቅዱስ ሚካኤል የመላእክት አለቃ ነው። ቅዱስ ሚካኤል እግዚአብሔር አምላክ ለመላእክት 3 ሰማይ 10 ከተማ በሰጣቸው ጊዜ የሾመው መልአክ ነው። ቅዱስ ሚካኤል ሚካኤል ማለት ምን ማለት ነው ከተባለ ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው። ይህንን በመጽሐፍ ቅዱስ ላይ በኦሪት ዘዳግም ምዕራፍ 13 ላይ ማየት ይቻላል። ሌላው ሚካኤል ማለት ድል አድራጊ፣ ሚካኤል ማለት አሸናፊ ማለት ነው። ይህንንም በራዕየ ዮሐንስ ምዕራፍ 12 ቁጥር 7 ላይ ያለውን ታሪክ ስናነበው የምናገኘው ነው። እንዲሁም ሚካኤል ማለት መልአከ ምክሩ ለልዑል ብለው አባቶቻችን ይጠሩታል። እንግዲህ ቅዱስ ሚካኤል የመላእክት አለቃ ነው። አዎ ቀድሞ ሳጥናኤል ነበረ፣ ግን በትዕቢት ምክንያት ወደቀ። ግን በትህትናው የሚታወቅ ቅዱስ ሚካኤል የመላእክት አለቃ ሆኖ በእግዚአብሔር መልካም ፍቃድ እኛም የመላእክት አለቃ ብለን እየጠራን እያከበርን እንውላለን። እንግዲህ ቅዱስ ሚካኤል የእግዚአብሔር ተላላኪ ነው። ቅዱስ ሚካኤል የእግዚአብሔር ታዛዥ ነው። መላእክት የእግዚአብሔር ታዛዦች ናቸው። ለዚህም ነው መላእክቱን ስለ አንተ ያዛቸዋል። ከማን ይታዘዛሉ? ከእግዚአብሔር። ስለማን? ስለኔ፣ ስለ አንተ፣ ስለ ሁላችን። ለዚህ ነው እንደ ልብ የተባለው ዳዊት በመዝሙር 90 ላይ ጽፎልን የምናገኘው። መላእክቱን ስለ አንተ ያዛቸዋል። እግዚአብሔር አምላክ መላእክቱን ስለኔ፣ እግዚአብሔር አምላክ መላእክቱን ስለ አንተ፣ እግዚአብሔር መላእክቱን ስለ እናንተ፣ ስለ አንቺ፣ ስለ ሁላችን እግዚአብሔር አምላክ መላእክቱን ያዘልናል። ሁላችንም
ጠባቂ መላእክት አሉን። አዎ ስለዚህ እኛ እግዚአብሔርን ማስከፋት የለብንም። እኛ እግዚአብሔርን ደስ ማሰኘት ይጠበቅብናል። እንደ ሕጉ መኖር፣ እንደ ሥርዓቱ መቆየት ከኔና ከናንተ የሚጠበቅ ነገር ነው። እንግዲህ በኢያሱ በአሮን ክህነት የተራዳ ሕዝበ እስራኤልን የተራዳ ቅዱስ ሚካኤል ዛሬም እኔና እናንተን ሊረዳን ሁሌ ከጎናችን ነው። ይህ መልአክ ሩሩህ ነው። ይህ መልአክ የዋህ ነው። ይህ መልአክ ደግ ነው። ይህ መልአክ ቅዱስ ሚካኤል ለጠሩት ፈጥኖ ደራሽ ነው። አዎ ቅዱስ ሚካኤል ፈጥኖ ደራሽ ሩሩህ የዋህ እንደሆነ በይሁዳ ቁጥር 9 ላይ ተጽፎ የምናገኘው ቃል አለ። ስለ ሙሴ ሥጋ ከሰይጣን ጋር በተከራከረ ጊዜ እግዚአብሔር ይገስጽህ አለ እንጂ ምንም እንኳን የስድብ ቃል አልተናገረም ይላል። አያችሁ ወዳጆቼ፣ እኛ ዛሬ በቅዱስ ሚካኤል ስም ብዙ ዝክር እንዘክራለን። በቅዱስ ሚካኤል ስም ብዙ ምጽዋትን መጸውታለን። ነገር ግን ከአፋችን ተገቢ ያልሆኑ ነገሮች ሲወጡ ይስተዋላል። ይህ ሊታረም ሊስተካከል ይገባል። ይበልጡኑ በዚህ ጊዜ እግዚአብሔር አምላክን እንዳናከብረው፣ አባቶቻችንን እንዳንታዘዛቸው ሰይጣን በመሃላችን ገብቶ እየለያየን ነው። ምእመን ዲያቆኑን፣ ዲያቆን ካህኑን፣ ካህን ጳጳሳቱን እየተናገርን ነው። ከዚህም አልፎ ምእመናን ካህናትን፣ ምእመናን አበው መነኮሳትን እየተናገርን ነው። አዎ ሰይጣን በመሃላችን የመለያየት ዘር እየዘራ ነው። ይህ ደግሞ ልክ አይደለም። እኛ የቅዱስ ሚካኤል ወዳጅ ነን ካልን የስድብ ቃል ከአፋችን ሊወጣ አይገባም። ምክንያቱም ቅዱስ ሚካኤል እንኳን እግዚአብሔር ይገስጸን ያለው ሳጥናኤልን፣ ሰይጣንን፣ ዲያብሎስን። ስለ ቅዱስ ሚካኤል የተወሰኑ ነገሮችን እንመልከትና እናበቃለን። ቅዱስ ሚካኤል የልጆች አሳዳጊ፣ የልጆች ጠባቂ ነው። አዎ ብዙዎችን እየጠበቀ ለቁም ነገር አድርሷል። ሁላችንንም ለዚህ ክብር ያበቃን ከእግዚአብሔር በታች ከእመቤታችን በታች ቅዱስ ሚካኤል እየጠበቀን ነው። ስለዚህ ቅዱስ ሚካኤል ይጠብቀናል። ቅዱስ ሚካኤል ይረዳናል። ቅዱስ ሚካኤል ይታደገናል። ለዚህም እኮ ነው እነዚህን ብላቴኖች ይባርክ ይላል ኦሪት ዘፍጥረት ምዕራፍ 48 ቁጥር 15 ላይ። ሌላው ቅዱስ ሚካኤል ከዲያብሎስ መንጋ የሚያስጥል መልአክ ነው። ከማን? ከዲያብሎስ ክፉ አሰራር ሊያስጥለን የሚችለው ከእግዚአብሔር የታዘዘው መልአክ ቅዱስ ሚካኤል ነው። በዛሬው ዕለት የምናስባት ቅድስት አፎሚያ ሀገሯ ኪልቅያ ነው። የባለቤቷም ስም አስተራኒቆስ ሲባል መስፍን ነበረ። ነገር ግን ባለቤቷ ሞቶ ይህች ሴት ምጽዋት በመመጽወት ጸሎት በመጸለይ ጾም በመጾም ብቻዋን ትኖር ነበረ። የቅዱስ ሚካኤልን ዝክር እየዘከረች ትኖር ነበረ። ይህች ቅድስት አፎሚያ ሰይጣን መጥቶ ምን አላት? አንቺ ሴት እያረጀሽ ነው፣ ደግሞም የሚጦርሽ ልጅ የለም። ስለዚህ ጾሙንም ቀንሺ፣ ጸሎቱንም ቀንሺ፣ ምጽዋቱንም ቀንሺ፣ ደግሞ ሌላም ባል አግብተሽ ውለጂ አላት። ይህች ሴት ግን ጾሙን ጸሎቱን ሳላቆምም አለችው። ደግሞ ሌላ ባልም አላገባም አለችው። እንግዲያውስ ጠብቂኝ፣ ሰኔ 12 ቀን መጥቼ አስትሻለሁ አላት። አያችሁ ወዳጆቼ፣ ዛሬ ሰይጣን እኛ በምንወደው ቀን፣ እኛ በምናከብረው ቀን ይመጣል። ይህ ሰይጣን ሰኔ 12 ቀን በዛሬው ዕለት የብርሃን መልአክ መስሎ ሊያስታት መጣ። ምን አላት? ጸሎትሽ ተሰምቶልሻል አላት። ያ ስሁት ሊያስትሽ ነበር አላት። እንግዲያውስ ወታደር ያለ ማህተብ አይንቀሳቀስምና ያንተ ማህተብህ የት አለ አለችው። መስቀልህ የት አለ አለችው። ቅድስት አፎሚያ ይህም ሰይጣን እንዲህ ብሎ መለሰላት፣ ለልማዱ እኮ ነው መላእክት መስቀል ይዘው የሚሳሉት እንጂ እኛስ መስቀል አንይዝም አላት። እንግዲያውስ ምስለ ስዕል አለ እሱን ላምጣልህ ብላ ብትሄድ አንቆ ሊገላ ሲል ቅዱስ ሚካኤል እንደ ዓይን ጥቅሻ ፈጥኖ ደርሶ አዳናት። ሁላችንንም ከተለያዩ ችግሮች ያድነን፣ ከጠላት አጋንንት ዲያብሎስ አገዛዝነት ነፃ ያውጣን። ቅዱስ ሚካኤል ተገልጾላት ክብሯን ነገራት፣ በዓለ ዕረፍቷንም በዚያው ነገራት። እንግዲህ ወዳጆቼ እኛ ካሰብነው እኛ ካላሰብነው ልዩ መከራዎች ቅዱስ ሚካኤል ይጠብቀን።
ከእግዚአብሔር ተልኮ በጎን ጎዳና ያሳየን። ለዚህ ነው ቅዱስ ሚካኤል እንግዲህ ይህቺን ሴት ይህቺን አፎምያ ከብዙ ነገር ታድጓታል። እኔና እናንተንም አላስተዋልነው ይሆን እንጂ ከብዙ ነገሮች ታድጎናል። ምናልባት ለኛ የማይጠቅመን ግን የሚያስፈልገን የሚመስሉን ብዙ ነገሮች ፈልገን ሊሆን ይችላል፣ ሽተን ሊሆን ይችላል። ግን ያ ጎዳና እኛን የሚያጠፋ ከእግዚአብሔር የሚያርቅ ከሆነ ከእግዚአብሔር በታዘዘው መሰረት ሊከለክለን ይችል ይሆናል። ስለዚህ ቅዱስ ሚካኤል ቅድስት አፎምያን ያዳነበት ቀን ነው። ሌላው ቅዱስ ሚካኤል የሞትን ጦማር ቀዶ የሰርግ ያደረገ መልአክ ነው። ሞትን ወደ ሕይወት የለወጠ መልአክ ነው። ማን? ቅዱስ ሚካኤል። ሌላው በዛሬው ዕለት የምናስበው የባህራንን ታሪክ ነው። ባህራን እንግዲህ እንደምናውቀው በአንድ መንደር ይኖር የነበረ አንዲት እናቱ ከባሏ ውጭ ማለትም ባሏ አርፎባት ብቻዋን ወልደው ከጸንሳ ነበር። ወልደው ጎረቤቷ ባለ ሀብት ነበረ። የእግዚአብሔር መልአክ ቅዱስ ሚካኤል ተገልጾለት ይህ ሕፃን ያድጋል፣ ሲያድግም መልካም ሰው ይሆናል፣ የጎረቤትሽንም ሀብት ንብረት ይወስዳል ብሎ ሲነግራት ይህ ባለ ሀብት ይሰማና ይህቺ ሴት ደሃ ነበረች። መቼም ድህነት መጥፎ ነውና የባለ ሀብት ጠጋ ብሎ እንዲህ አላት፣ እህቴ ሆይ ይህን ልጅሽን የምትፈልጊው ደረጃ ላይ እንድታደርሽው እኔ ጥሩ ትምህርት ቤት ላስተምረው፣ ጥሩ ምግብ ላብላው፣ ላንቺም ደግሞ ጥቂት ገንዘብ ሰጥሻለሁ፣ ሕይወትሽን ትመሪበታለሽ አላት። ይህቺም እናት ለልጇ ያላትን ፍቅር በመከተል ይኸው ካስተምረው ብላ ልጇን ሰጠዋለች። ይህ ሰው የወሰደው ሊያስተምረው አልነበረም። ይህ ሰው የወሰደው ሊገለው ነው። ይህ ሰው ሊወሰደው ሊያጠፋው ነው። ዛሬም እኛን ሰዎች በወሬ ሊጥሉን ይችላሉ። እኛንም ዛሬ ሰዎች ከመንገዳችን፣ ከዓላማችን፣ ከሕይወታችን ሊያሰናክሉን ይችላሉ። ግን እግዚአብሔር መልካም ነው። መልካሙን መንገድ ይመራናል፣ ያሳየናል። ሰው እንዳሰበው ሳይሆን እግዚአብሔር እንዳሰበልን እንኖራለን። እሱ እንዳሰበልን እሱ እንደፈቀደልን እንኖራለን። አሁንም እየኖርን ያለነው እግዚአብሔር እንደፈቀደልን ነው። ይህቺም ሴት ልጇን አስረከበች። ይህ ሰው በሳጥን አድርጎ በባህር ላይ ጣለው ባህራንን። እንግዲህ ይታያችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር በባህር ላይ፣ እግዚአብሔር በወጀብ ላይ፣ እግዚአብሔር በአውሎ ነፋሳት ላይ፣ እግዚአብሔር በዋሻ ውስጥ መንገድ አለው። ከአንድ ጎዳና ላይ ያደረሰው ይህች ባህር እግዚአብሔር ባወቀ በአንድ ሰው እጅ አደገ። ይህ ሰው ስሙንም ባህራን አሉት። ከውሃ የተገኘ ከባህር የተገኘ ሲለው ነው። ይህ ሰው ነጋዴ ነውና ያ ቀድሞ የጣለው ሰውዬ ለንግድ እየሄደ ከአንዱ ሀገር ወደ አንዱ ሀገር ይመሽበትና ይህ ሕፃኑ ብላቴና ባህራን ባደገበት ቤት ውስጥ ይቆያል። አሳድሩኝ ይላል። ተጠግቶ አድሮ ሳለ ያ ያሳደገው ሰውዬ ባህራና እንደዚህ ያደርግ ሲለው ግራ ይገባዋል። ምክንያቱም ከዛ በፊት ይህ ስም ሰምቶት አይታወቅም። አዲስ ስም ነበረ። ምን ማለት ነው ባህራን ማለት ብሎ ቢጠይቀው ከባህር አግኝቸው እንዲህ ስል ሰየምኩት ባህራን ብዬ አለው። መቼ ይሆን አለው። ይህ ቀን ነው አለው። እሱ ከጣለበት ጊዜ ጋር አንድ ሆነበት። ስለዚህ ይህ ሰው እንዳልሞተ አወቀ። አያችሁ ወገኖቼ፣ ጠላት ሊገለን ይፈልጋል። ጠላት ሊያጠፋን ይፈልጋል። ጠላት መልካም ሕይወታችንን፣ መልካም ስራችንን፣ መልካም ኑሯችንን ለማጠልሸት ይፈልጋል። ሰውን ከሰው ጋር ያጋጫል። ከእግዚአብሔር የታዘዘ መልአክ ግን ሕይወታችንን ያድናል፣ ይታደግልናል። ይህም ሰው ምን አለው? እቤቴ አንድ ዕቃ ረስቼ እንደው ላንተም ጥቂት ነገር ሰጣለሁ፣ ልጅህን ልካይልኝ ቢያመጣልኝ ብሎ ድጋሚ የሐሰት ደብዳቤ ጽፎ ይልከዋል። ምንድነው ደብዳቤው? ይህን ደብዳቤ ይዞ የመጣው ሰውዬ እናንተ ጋር በደረሰ ጊዜ ይሙት የሚል ደብዳቤ ጽፎ ይሰጠዋል። ይህም ባህራን ታዛዥ ነበረና 9 ቀን ጎዳና ተጉዞ አንድ ቀን ሲገረው ቅዱስ ሚካኤል ተገልጾ አናጋገረው። አያቸው ወገኖቼ፣ ኦልሞስት ሁሉንም ፐርሰንት ሄዷል። 90% ሄዶ 10% ሲቀረው ነው የእግዚአብሔር መልአክ ሕይወቱን የቀየረለት።
ዛሬም እኔና እናንተ ብዙ የህይወታችን ጥያቄዎች ይኖራሉ። ምናልባት አልተፈቱም የምንላቸው ብዙ ነገሮች ሊኖሩ ይችላሉ። ግን እግዚአብሔር ጊዜ አለው። በጊዜው መልካሙን ነገር ያሳየናል። በጊዜው የሚጠቅመንን በጎን ጎዳና ይመራናል። ይህ ባህራን በስተመጨረሻ ቅዱስ ሚካኤል ደብዳቤው ላይ እፍ ብሎበት የሞቱን ደብዳቤ ወደ ህይወት ቀየረው። ይዞ ለሎሌዎቹ ቢሰጣቸው ይህን ደብዳቤ ይዞ የመጣውን ሰውዬ አንድ ልጅ አለችኝና እሷን አጋቡት፣ ድግስ ደግሱ ብሎ ደብዳቤው የሞቱ ደብዳቤ በህይወት ተቀየረ። የኛንም የሞት ደብዳቤ እግዚአብሔር አምላክ በህይወት ይቀይርልን። የኛንም ያለ መፈቃቀር ያለ መከባበር ደብዳቤ እግዚአብሔር አምላክ በቅዱስ ሚካኤል ረዳትነት ይቀይርልን። አዎ ብዙዎች ተጠላልተዋል። ብዙዎች መልካም ክርስቲያን እየሆንን አይደለም። ብዙዎች ለክርስትናችን አንገታችንን እንሰጣለን እንላለን፣ ግን ጊዜያችንን ስንሰጥ አንታይም። ስለዚህ እግዚአብሔር አምላክ ህይወታችንንም ጊዜያችንንም ይፈልገዋል። ቅዱስ ሚካኤል የባህራንን ሞት ወደ ህይወት ቀየረው። ይህ ሰው ቢመጣ ቤቱ ላይ ድግስ ተደግሶ ሞቆ የደስደስ ሆኖ አገኘው። ምንድነው የሚሆነው ነገር ብሎ ቢጠይቅ ያ የላከው እኮ ሰውዬ ልጄን ያግባ እንዳልክ ይሄው ድረንለት የሱ ተድላ ደስታ ላይ ነን አለው። በዚህ ጊዜ ከፈረሱ ወድቆ ሞተ። ወገኖቼ በጎ መስራት ለራስ ነው። መልካም መስራት ለራስ ነው። ዛሬ እኔና እናንተ በወጣትነታችን የሰራነው ጥቂት ነገር እግዚአብሔር አምላክ በስተርጅናችን እንድንሾምበት በስተርጅናችን እንድንጦርበት ያደርገናል። ዛሬ በዚህች ምድር ላይ በጥቂት እድሜያችን የምንሰራው በጎ ነገር ገነት መንግስተ ሰማያት እንድንገባ መንገድ ይሆነናል። ስለዚህ ባህራንን ያዳነ ቅዱስ ሚካኤል እኛንም ይጠብቀን። ሌላው ቅዱስ ሚካኤል ስራን የሚሰጥ መልአክ ነው። ወገኖቼ ስንቶች ስራ አጥተው ስራ ሰጥቷል። እኔ እንኳን በጥቂት እድሜ ማቃቸው ብዙ ሰዎች በቅዱስ ሚካኤል ረዳትነት ብዙ ስራ አግኝተዋል። በቅዱስ ሚካኤል ረዳትነት የህይወት አጋር አግኝተዋል። በቅዱስ ሚካኤል ቤተክርስቲያን ዛሬስ ከእግዚአብሔር ተልከህ ይህንን ጥያቄን ካልፈታህልኝ ካንተ ደጅ አልወጣም ብለው ከጠዋት 12 ሰዓት እስከ ማታ 12 ሰዓት እዛው አጸደ ቤተክርስቲያን ውስጥ ቁጭ ብለው ስንቶቹ ጥያቄ ተፈቶላቸዋል። ስንቶቹ አምነው ተመልሰዋል። ስንቶቹ የህይወታቸው ቋጠሮ የህይወታቸው ችግር የህይወታችን ፍላጎት ተመልሶልናል። አዎ ቅዱስ ሚካኤል ስራ ላጡት ስራ የሚሰጥ መልአክ ነው። ዛሬም በሀገራችን ብዙ ስራ አጥ ወጣቶች አለን። ተምረን ስራ አጥተን ሊሆን ይችላል። ቅዱስ ሚካኤልን እንጠይቀው። ቅዱስ ሚካኤል ስራን ይሰጣል። ቅዱስ ሚካኤል የፈለግነውን የህይወት ጥያቄ ከእግዚአብሔር ተልኮ ይፈታልናል። ስለዚህ ቅዱስ ሚካኤል ስራን የሚሰጥ መልአክ ነው። ቅዱስ ሚካኤል ጠላትን የተዋጋው መልአክ ነው። ጠላታችንን እኛ ልንዋጋው አንችልም። ዛሬ በሃይማኖታችን በክርስትናችን ብዙ ጠላት ተነስቶብናል። አንገታችንን የሚቆርጥ ማህተባችንን የሚያስገነጥል አዎ ክርስትናችንን ሊያጠፋ ቆርጦ የተነሳ ጠላት አለብን። ይህም ዲያብሎስ ነው። ይህንን ዲያብሎስ ጠላት ደግሞ እኛ ብቻ ተዋግተን ልናሸንፈው አንችልም። እኛ ስንጾም እኛ ስንጸልይ እኛ የእግዚአብሔርን ሕግ ስንጠብቅ ከእግዚአብሔር የታዘዘ መልአክ ቅዱስ ሚካኤል ሌሎችም ሊቃነ መላእክት መጥተው ይረዱናል። በእነሱ ኃይል በእነሱ ረዳትነት ያን ጠላት ማሸነፍ እንችላለን። እኛ እግዚአብሔርን ከፈራን እኛ እግዚአብሔርን ካከበርን እኛ ለሕጉ ከታዘዝን እግዚአብሔር አምላክ መላእክቱን ለኛ ይልክልናል። ምንድነው የሚለው ቅዱስ ዳዊት በሚፈሩ ሰዎች ዙሪያ የእግዚአብሔር መላእክት ይሰፍራሉ ይላል። ስለዚህ እኛ እግዚአብሔርን እንፍራው፣ እኛ እግዚአብሔርን እናክብረው፣ እኛ እግዚአብሔርን እንታዘዘው። አባትን በለው እንደ ልጅ እንታዘዝ፣ ሕጉን እንጠብቅ፣ ስለ ሃይማኖታችን እንወቅ፣ እንመርምር፣ እንጠይቅ፣ እንኑረው። ያኔ ቅዱሳን መላእክት በሕይወታችን ይረዱናል፣ ይታደጉናል፣ ይጠብቁናል፣ ወደ በጎ ወደ ቀናው ሕይወት ይመልሱናል። ሌላው ቅዱስ ሚካኤል የማይተኛ ትጉህ መልአክ ነው። በእርግጥ ሁሉም መላእክት ትጉሃን መላእክት ናቸው። ቅዱስ ሚካኤል ይጠብቀናል በሕይወታችን። ቅዱስ ሚካኤል ይረዳናል።
ቅዱስ ሚካኤል በጎን ጎዳና ያሳየናል። ዛሬም ለኔና ለናንተ በጎን ጎዳና ያሳየን። የባህራንን ሞት የቀየረ አፎምያን ከጠላት እጅ ያዳነ እኛንም ከጠላቶቻችን እግዚአብሔር አምላክ ይደብቀን፣ ያድነን፣ ይርዳን። እንግዲህ ዛሬ የምናየው ነገር በዋናነት ቅዱስ ሚካኤል ከእግዚአብሔር ተልኮ የእግዚአብሔርን ሕይወት እንደሚያሳየን ነው። መልካሙን መንገድ እንደሚያስቀኘን ነው። ኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ እግዚአብሔር መላእክትን በመንገዳችን እንደሚልክልን የምናገኘው ታሪክ አለ። አያችሁ፣ በመንገዳችን፣ በሕይወታችን፣ በኑሯችን፣ በስራችን፣ በትዳራችን እግዚአብሔር አምላክ መላእክቱን ይልክልናል። በጎን ነገር እንድናስብ፣ በጎን ሕይወት እንድንመራ፣ በጎን ትምህርት እንድንማር፣ በጎን ስራ እንድንሰራ፣ በጎ ውሎ እንድንውል እግዚአብሔር አምላክ መላእክቱን ይልክልናል። ሌላው በመልካም ስራችን እንደማንወድቅ ነው። ከአፎምያም ከባህራንም ታሪክ የምንማረው መልካም የሰራ ሰው አይወድቅም። በመዝሙረ ዳዊት መዝሙር 40 ላይ ያለውን ማየት በቂ ነው። ወገኖቼ መልካም የምንሰራው ለኛው ነው። በጎ የምንሆነው ለኛው ነው። ጥሩ የምንሆነው ለኛው ነው። ነገ የተሻለ ቦታ እናገኛለን። ነገ የተሻለ ህይወት እንኖራለን። ነገ እዚህ ዓለም ላይ ብቻ አንቀርም። ሞተን በስብሰን አንቀርም። የተሻለ ህይወት እንኖራለን። ስለዚህ መልካሙን ገድል እንድንጋደል እግዚአብሔር አምላክ ይፍቀድልን። ዛሬ በስተመጨረሻ የምናየው የሞቱን ደብዳቤ ወደ ህይወት እንደሚቀይር ነው። ከእግዚአብሔር የታዘዘ መልአክ የሞቱን ደብዳቤ ወደ ህይወት ይቀይራል። ስለዚህ ሁላችንም እግዚአብሔር እንታዘዘው፣ ለቅዱስ ሚካኤል የሚገባውን የጸጋ ክብር እንስጥ፣ እንዋደድ፣ እንፋቀር። እግዚአብሔር አምላክ ለሀገራችን ጽኑ ሰላምን ያድልልን። በሀገራችን ላይ የተቃጣው ክርስቲያንን የማጥፋት ዘመቻ በቅዱስ ሚካኤል ረዳትነት ሀገራችንን፣ ሃይማኖታችንን ወደ ቀድሞ ክብሯ፣ ወደ ቀድሞ ሰላሟ ይመልስልን። የመከረን ያስተማረን የአባቶቻችን የኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ይቆየን።